Hello. Okay, so ዛሬ what is the right thing to do የሚል ሀሳብ ነው ያለኝ። What is the right thing to do? What is right? What is right and wrong? አለ። It's a philosophical question. Of course, ሞራል ነው። ከፊሎሶፊ ቅርንጫፍ ውስጥ አንዱ ነው። What is the right thing to do የሚለው right and wrong። አሁን መጀመሪያ ከመስፋቱ በፊት በጠባቡ ለማስረዳት ትክክል ነው ትክክል አይደለም የምንላቸው ነገሮች አሉ። ለምሳሌ ባዶ እግር መሄድ ትክክል ነው ትክክል አይደለም፣ ወይ ለእኔ ትክክል ነው ለእናንተ ትክክል አይደለም። መንገድ ላይ ብቻውን እያወሩ እየሳቁ ጓዳችን ውስጥ እኮ እናወራለን እንስቃለን ብቻችንን። መንገድ ላይ ሲሆን ነው ነውር ይሆን አይደለም። ስለዚህ መንገድ ላይም ከሆነ ያው ልክ ጓዳ ውስጥ እንደምናደርገው ኢትስ ራይት። እኔ እንደዛ ብዬ አስባለሁ ልበልና እናንተ ደግሞ አይደለም ብላችሁ ታስባላችሁ። ስለዚህ ኢትስ ራይት ኢትስ ራይት የምንለው ከምን እየተነሳ ነው? አንዳንዶች ራይት ጎዝ ዊዝ ጋድ ብሎ ያስባሉ። ራይት አንድ ሮንግ እያልን የምናመጣቸው ትክክለኛው ነገር የሚመጣው ከፈጣሪ ነው። ስለዚህ የሆነ ነገር ትክክል አይደለም ስንል ዲቫይን የሆነ ነገር እያወራን ነው። ትክክል ነው ስንል ዲቫይኑ መለኮታዊ ኃይሉ ትክክል ነው ያለንን ነገር ነው። ትክክል አይደለም ስንል ደግሞ የተከለከለውን ነገር ነው። አንዳንዶች ጉልበተኞች ደግሞ the right goes with might ብሎ ያስባሉ። ለምሳሌ ሂትለር እንደዛ ይላል። the right goes with might ይላል። ኃይል ሲኖርህ ራይት ትክክል የሚባለው ነገር ያኔ ታመጣዋለህ በኃይል ማለት ነው። ሌሎችም ለዚህ ብዙ መላምት እንትን ይላሉ። ጥያቄው ግን አሁን ይሄ ሶርስ ኦፍ ራይት ነው፣ ሶርስ ኦፍ ትክክልነት ከየት ያመጣኸው ነው? እዛ ውስጥ የራሱ ችግር አለው አለ። የስ እሺ እንስማማና ራይት ኢዝ ዋት ጋድ ኮልድ ኢት ራይት ብለን ብናስብ ጋድ ትክክል ያለው ነገር ነው ትክክል ብለን ብናስብ፣ ለምሳሌ ጋድ ያልነገረን ነገር ላይስ ኤቭሪ ዲቴይል ነገሮች ላይ ነገር ይችላል አይደል? መጽሐፎች ውስጥ ያልተካተቱ ግን አሁን የተፈጠሩ ነገሮች ቢኖሩ እነዛን ራይት እና ሮንግ ብለህ እንዴት ትወስናቸዋለህ የሚሉ የራሳቸው ፕሮብሌም አላቸው። እነዚህ ራሱ ማለት ነው። the issue is bigger than that። ይሄ ቀላል እንትን ነው። ችግሩ የሚፈጠረው ዳይቨርሲቲ ኦፍ ካልቸርስ በመኖሩ ነው። ዳይቨርሲቲ ኦፍ ካልቸርስ መኖሩ፣ ካልቸሮች የራሳቸው ሃይማኖት አላቸው። እሺ ተስማማን። ለምሳሌ እኔና እናንተ ተስማማን። በኃይል አይደለም በጥበብ አይደለም፣ ፈጣሪ ያለው ትክክል ነው ያለው ነገር ነው ትክክል ብለን ተስማማን። የቱ ፈጣሪ? ማን? የእናንተ ፈጣሪ ነው? እናንተ የምታመልኩት አምላክ ነው? እኔ የማመልከው አምላክ ነው? እሱ የሚያመልከው አምላክ ነው? ማን? የማን ፈጣሪ ነው ያወጣው ነው ትክክል? ምክንያቱም ፈጣሪዎች የሚሉት ነገር ሊለያይ ይችላል። ያንን የሚፈጥረው ዳይቨርሲቲ ኦፍ ካልቸርስ ነው እንደ ወርልድ። ለምሳሌ ዓለም እርስ በርሱ መተዋወቅ ሲጀምር ሁሉም የራሱን ህይወት በሚኖርበት ጊዜ ሳይሆን ዓለም እርስ በርሱ መተዋወቅ ሲጀመር ናቪጌተሮች ከስፔን ተነስተው ከፖርቹጋል ተነስተው ለመጀመሪያ ጊዜ ዓለም ሲዞሩ ወደ አሜሪካ ስትገኝ ምናምን ሌሎች ካልቸሮች ናቪጌት የተደረጉ መገኘት ሲጀምሩ የሆነ ቦታ ላይ ፍጹም ስህተት እንደዚህ በጭራሽ መሆን የለበትም ብላችሁ የምታስቡት ነገር የሆነ ካልቸር ላይ ደግሞ ዘ ሆሊስት ቲንግ ሆኖ ይጠብቃቸዋል። ያምጣቸዋል። ከዛ እነዚህን ሰዎች ልብ በሉ፣ እነዚህን ሰዎች ከፈለገ አንጻር ብትሞግቷቸው ልታሸንፏቸው አትችሉም። ምክንያቱም ከማየት አንጻር ነው ካላችኋቸው፣ ኦኬ እሺ ከማየት አንጻር ነው፣ ስለዚህ እኛ ካለን ማየት አንጻር ነው ይላችኋል። አይ ከፈጣሪ አንጻር ነው ትክክል ያላደላችሁት ከፈጣሪ አንጻር ነው ብትሏቸው፣ ኦኬ እኛ ፈጣሪያችን እንደዛ ብሎናል። ምክንያቱም they have their own religion. so the issue of አሁን ህይወት አሁን ያለው የዴሞክራቲክ አይነት አስተዳደር ዓለም ላይ ያለው ፓሲፊስት አይነት አስተሳሰብ
ሁሉም ነገር ባለበት ይቆይ፣ ሰላም ብቻ እንሆን አይነት ስለሚመስል አሁን ያ የነበረው ፍጭት አንተ ነህ ትክክል ወይስ እኔ ነኝ ትክክል በቃ መለየት አለበት አለ። ሰዎች እንደዚህ አይነት ደረጃ ላይ ነበሩ። ጦርነቶች ብዙ ጊዜ የሚነሱት በዛ ነበር። ትክክል ወይ አንተ ነህ ወይ እኔ ነኝ። በምናሸንፈው መንገድ አሸንፈን ወይ አሸንፈህ ያንተ ትክክል ይሆናል ወይ ያሸንፈህ አንተ ትክክል ትሆናለህ። that was the world። አሁን ግን እንደዛ አይደለም። አሁን everybody is right፣ ሁሉም ሰው ትክክል ነው። ማንንም ሰው ጀጅ እንዳታደርግ፣ የሁሉም ሰው ካልቸር ትክክል ነው የሚል ከስር ከትምህርት ቤት ጀምረን የምንማረው ይሄ መልቲካልቸራሊዝም እያልን የምንወስደው ሽሮፕ አለ። ይሄ ሀሳብ አይ ቲንክ አደገኛ ነው። መልቲካልቸራሊዝም ሪስፔክቲንግ ሰምዋንስ ካልቸር ኢዝ ሌላ ጉዳይ and knowing የሆነ ተመራምረህ ይሄ ካልቸር ጎጂ ነው ማለት ደግሞ ሌላ ጉዳይ እኮ ነው አለ። ጎጂ ነገር ተመራምረህ ከደረስክበት ይሄ ጎጂ ነው ማለት አለብህ እንጂ ኖ እነሱ ከራሳቸው አንጻር ትክክል ናቸው እኔም ከራሴ አንጻር ትክክል ነኝ የምትል ከሆነ ይሄ ፎልስ አስተሳሰቦች እየበዙ እንዲመጡ ታደርጋለህ። ከልጅነቱ ጀምሮ everybody's idea is respected፣ ማንም ሰው እንዳይቃወመው። it is a multiculturalism. You have the right to express your thoughts, your opinions. Okay, good. ጥሩ ነው ያ። ግን when you express your idea, your opinions, be ready ሰዎች ጋር ለመከራከር። እኔ ያጠገመተ አይዲያህን ኤክስፕረስ ስታደርግ እኔ ደግሞ ኖ እንደዛ አይደለም የኔን አይዲያ ስነግርህ ችግር ሊገጥምህ አይቻልም፣ ግራ ሊገባህ አይገባም፣ ወይም ለምን ተናገረኝ ብለህ ልታኮርፋር ለሚገባው። አሁን እንደዛ አይነት ማህበረሰብ ይፈጠራል። I have the right to say anything and everybody shut down የሚል ማህበረሰብ ማለት ነው። ቢያንስ የድሮ ማህበረሰብ አንድ እውነት ነው ያለው፣ ወይኔ ያሸነፈህ እኔ እውነት ሆናለሁ። አንድ ካልቸር ነው ያለው፣ አንዱ ካልቸር ብቻ ነው ትክክል። ካልቸሩ ክላሽ ኦፍ ሲቪላይዜሽን ክላሽ ኦፍ ካልቸር ሲፈጠርና ያሸነፈው ያ ትክክል ይሆናል። ይሄ ቀደም ያልኳችሁ ማየት የሚያሸንፍበት ነው። ያ መጥፎ ነገር አለው። ሁሉ ጊዜ ሰዎች የተለያየ ሐሳብ ነውና ያላቸው ሁሉ ጊዜ ክላሽ እንዲኖር ያደርጋል። ያ ይሁን ማለት አይደለም፣ ግን it has a good side እኮ በአንድ በኩል ሰዎች የሆነ ስቱፒድ የሆነ አይዲያ ለራሱ ያነሱ የሚሞገሱበት፣ አይ በቃ ይመቸው የራሱ አይዲያ ነው ምናምን የሚባልበት እንትን ፕላትፎርሞች እየበዙ ይመጣሉ። አሁን እንደምናየው ማለት ነው። በሚመዘንበት ሚዛን ተመዝኖ ቢያንስ እንደው መመዘኛ ከሌለ እንደ ሀገር መመዘኛ ቢኖረን ጥሩ ነበር። ግን ባይኖረን ለራሱ ከዜጎች ማንኛውም ሰው ያነበበ የተመራመረ ሰው ይህን ሰው ሞግቶ ሀሳቡን መከራከር ይችላል፣ ውድቅ ማድረግ ይችላል። እና ይሄ ሰውዬ ሲሞገት ልክ አይደለህም እንደዚህ ነው መሆን ያለበት ሲባል ኖ በቃ እኔ ራይት ነኝ፣ እኔ በራሴ አእምሮ እኔ ራይት ነኝ ማለት የለበትም። ኖማ በራስህ አእምሮ ራይት ስለሆንክ ትክክል ስለሆንክ በሌሎች አእምሮ ትክክል ልትሆን አትችልም። ግን አትሊስት በሁሉም ሰው አእምሮ ትክክል መሆን የሚችል ሰው ባይኖርም በብዙ ሰዎች አእምሮ ግን ትክክል የሚሆን ሰው አለ። ለበሉ የሆነ ሰው 80% የሀገሪቷ ሰዎችን አሳምኗል። በቃ የእሱ ሀሳብ ትክክል ተብሎ አሳምኗል እንበል። አንድ ሰው ተነስቶ ነው እኔ ደግሞ እንደዚህ ነው የማስበው ይላል። ለነዛ ለ80% ሰዎች ይሄ ሰው ክሬዚ ነው፣ የሚያስበው ነገር ስቱፒድ ነው በጣም። አሁን ይሄ ሰው ይነሳና አይ አም ኢኳል ቱ ዘ ማጆሪቲ ብሎ ያስባል። ልክ ሊሆን ይችላል። ማጆሪቲ ስለሆነ ብቻ ትክክል አይደለም ማለት አይደለም። ግን ዘ ማጆሪቲ ተሰብስቦ ያሰበበት ነገር በጣም የተፈተነ አለ። 80% ህዝብ ሁሉ ሲያምን እኮ አንዳንዱ ጥያቄ እያነሳ እየተመለሰለት ምናምን ነው። ያንን የሄዱትን መንገድ ግን እሱም መሄድ አለበት፣ የእሱም ሀሳብ መፈተን አለበት። አለበለዚያ ግን ነው እናንተ የራሳችሁ መንገድ ሄዳችኋል እኔም የራሴን መንገድ እሄዳለሁኝ የሚለው ሀሳቡን ብቻ ትውልዱን ምንም አያመጣም እኮ፣ ግን ትውልዱን አይቀርጸውም። ዞሮ ዞሮ እንደዛ ነው። እንደ ኮሚኒቲ እንዴት እናድጋለን ተብሎ ነው የሚወራው። አንድ ሰው ከሰርክ ማለት ቀላል አይደለም፣ ለዛውም ፕሮፊት ነኝ የሚል ሰው።
ይሄ አሁን ያለው ትሬንድ ትክክል የሆነን ሰው እንዴት ነው የምንለየው? ማን ትክክል ነው ማን ትክክል አይደለም የሚለውን የምንለይበት ነገር ዝብርቅርቅ ያለ ነው። ዝብርቅርቅ ስላለ ፐርሰናሊ ሰዎች ተነስተው በቃ እኔ እንትና ይመቸኛል ምንም አይለም ምን እንዴት ምን በቃ ይመቸኛል እና ለዚህ አይነት ሆኗል ማለት ነው። ስታንዳርድ አተን ማለት ነው። ይሄ እንግዲህ ካልቸር ላይ ከሚነሳው ከሚደረገው ድብደባ ሁል ጊዜ ማህበረሰቡ ሲያስብ የነበረው የተሳሳተ ነው፣ እንደዚህ ማድረግ የለበትም ከሚለው የሚመነጭ ይመስለኛል። አንዳንድ ጊዜ ስታንዳርድ ኢዝ ጉድ በጅምላ ማሰብ አይደለም፣ ግን ለየብቻ በተለያየ መንገድ ከመሄድ እና በጅብ ከመበላት አንድ የሚያስማማ ሀሳብ ላይ ተሰብስበህ እንደ ኮሚኒቲ ሲቪላይዜሽን ብትፈጥር ከጅቡም ከምኑም አልፈህ ሲቪላይዜሽን ብትፈጥርበት እንትን የሚኖረው አሪፍ ነው። ይሄ አሁን ክራውድነት ምንድነው መንጋጋ ምናምን እኔ መንጋ ይመቸኝ ምናምን የሚል ነገር አለ። እንደዚህ አይደለም። አንድ ሰው የፈጠረው ሲቪላይዜሽን የለም። አንድ ሰው የፈጠረው አይዲያ ግን አለ። ያ አይዲያ ደግሞ ትልቅ የሆነው ብዙ ሰዎች ስላመኑበት ነው። ይሄ መንጋ ብላችሁ ከዛ እኔ ራሽናል ሀሳቢ ነኝ የራሴን መንገድ ብቻ ነው የምከተለው የሚለው ከእንደገና መታየት ያለበት ይመስለኛል። እችን ለማጋራት ነው። ቴንኪው